ተማሪዎችን ለጥር ኤግዚት ኤግዛም እያዘጋጀን ነው። እንዴት አድርገን ነው የምናዘጋጀው? ተማሪዎች መጀመሪያው ነገር እኛ ጋር መጥተው ይመዘግባሉ። ልክ እንደተመዘገቡ በየዲፓርትመንታቸው ብሉፕሪንት መሰረት ፈተና እንፈትናቸዋለን። ፈተናው ለምን እንደሚጠቅመው ይሄ ተማሪ ምኑ ጋር ጎበዝ ነው፣ ምኑ ጋር ድክመት አለው፣ ምኑን ረስቷል፣ ምኑን በደንብ ሊሰራበት ይገባል የሚለውን ነገር በደንብ ለመለየት ማለት ነው። እሱን ከለየም በኋላ ይህንን ተማሪ እስከ ፈተናው ቀን ድረስ በዚህ መሰረት በደንብ እናዘጋጃለን ማለት ነው። ቱቶሪያሉ እነዚህ ነገሮች ያካትታል። የመጀመሪያው ነገር ከእያንዳንዱ ኮርስ ብሉፕሪንቱ ላይ ካሉት ማለት ነው 200 ጥያቄዎች ይዘጋጃሉ። እነዚህ ጥያቄዎች ተማሪው በዝግጅት ሂደት ውስጥ ራሱን እየተፈተነ ራሱን የሚፈትንበት ራሱን የሚያዘጋጅበት ፕሮግረሱን ትራክ የሚያደርግበት እና ምን ያክል እንደተሻሻለ የሚለካበት ጥያቄዎች ነው የሚሆኑት ማለት ነው። እሱ ብቻ ደግሞ አይደለም። ሲስተማችን ላይ ከዚህ በፊት የነበሩ የኤግዚት ኤግዛም ጥያቄዎች ሞዴል ኤግዛሞች ስላሉ እነሱን ጥያቄዎችንም እየሰራ ምን ያደርጋል ማለት ነው፣ ራሱን ይለካል ማለት ነው። ይሄ ብቻም አይደለም። በብሉፕሪንታችሁ መሰረት ሾርት ኖት እናዘጋጃለን። ሾርት ኖቱ በብሉፕሪንታችሁ መሰረት ነው የሚሆነው። የሁሉንም ኮርስ ነው የሚይዘው፣ አንድ ላይ ፓክ የተደረገ ነገር ነው የሚሆነው። እሱን እያነበባችሁ በደንብ ትዘጋጃላችሁ ማለት ነው። ዝም ብሎ ሾርት ኖት አይሆንም። በጣም ጽድት ያለ ሾርት ኖት ነው የሚሆነው። በትንሹ ማለት ነው በትንሹ ከ4000 እና ከዛ በላይ ጥያቄዎችን ሰርታችሁ ነው ወደ ፈተናው ክላስ የምትገቡት። ምክንያቱም ኢማጂን ብሉፕሪንታችሁ ላይ 15 ኮርስ ካለ 200 3000 ከዛ እኛ ጋር የነበሩ ደግሞ ሞዴል ኤግዛሞች አሉ፣ ያለፉ አመታት ኤግዚት ኤግዛሞች አሉ። እነዚህን ሁሉ ሰርታችሁ ስለምትገቡ በጣም ብዙ ጥያቄዎች ሰርታችሁ ስለምትገቡ ኮንፊደንሳችሁ ጥግ ድረስ ነው የሚሆነው ማለት ነው። ከኛ ጋር መዘጋጀት የምትፈልጉ ከሆነ ከስር በማስቀምጠው ቴሌግራም ግሩፕ ጆይን አድርጋችሁ ከኛ ጋር መስራት ትችላላችሁ። ፍላጎትና 1000 ብር መክፈል መቻል ብቻ ነው የሚጠበቅባችሁ። አመሰግናለሁ።